የድሬዳዋ ከፍተኛ አመራሮች ከዲያስፖራው ጋር የእግር ኳስ ግጥሚያ ያደርጋሉ። ጨዋታ ላይ አንዱ ተሸናፊ አንዱ አሸናፊ መሆኑ አይቀርም። እታሸንፉ ይመስላችኋል? በዚህ ጨዋታ በነገራችን ላይ አሸናፊና ተሸናፊ የለም። በጣም አዝናኝና ወንድማማቾች የሆነ የፍቅር ጨዋታ ነው። ሰላም እንዴት ናችሁ? የፕሮግራማችን ታዳሚዎች፣ ፕሮግራማችን ጀምሯል። ዛሬ የምንገኘው በትንሿ ኢትዮጵያ በበረሃይቷ ንግስት ድሬዳዋ ነው። ድሬዳዋ ኢንተርናሽናል ስቴዲየም ውስጥ ነው። እንግዲህ ሰሞኑን የናፍቆት ድሬ ፕሮግራም እያከበረን እንገኛለን። ያለፉት ፕሮግራሞቻችንም የናፍቆት ድሬ ሁነቶችን እያስተላለፍን ነበረ። አሁን ደግሞ ከፍተኛ የድሬዳዋ ከፍተኛ አመራሮች ከዲያስፖራው ጋር የእግር ኳስ ግጥሚያ ያደርጋሉ። ውስጥ ገብተን ሁነቱን እንከታተላለን። እግር ኳሱ ምን ይመስላል፣ የእነሱን ፊድባክ ምን ይመስላል የሚለውን ቃለ መጠይቅ እናደርጋለን። አብራችሁን ቆዩ። ሰላም እንዴት ነህ? እግዚአብሔር ይመስገን። እንደምን አላችሁ? ሰላም ነሽ? ለኔ መስገን። በመጀመሪያ እንኳን ለሀገር ካበቃ እንኳን ደህና መጣ። አመሰግናለሁ። እንኳን ደህና ቆያችሁኝ። እንግዲህ ዛሬ የምንገኘው የናፍቆት የድሬ ሳምንት ላይ ነው። ዛሬ 3ኛ ቀን ላይ ነው። የተለያዩ መርሃ ግብሮች ነበሩ። ዛሬ ደግሞ ዲያስፖራው ከከፍተኛ አመራር ጋር እግር ኳስ እያደረጋችሁ ነበረ። ጨዋታ ምን ይመስል ነበረ? በእውነቱ በዛሬ ቀን ከተለያዩ ዓለም ተሰባስበን የምንገናኝበት ቀናችን ነው። ከመላው ዓለም
መጥተው እዚህ ድሬዳዋ ላይ የተገናኘን በሙሉ እንኳን አደረሳችሁ ለማለት ፈልጋለሁ። በመቀጠል ዛሬ ዲያስፖራው ከቪአይፒ ጋር የድሬዳዋ አመራር ጋር የምንጫወተው ጨዋታ በጣም አዝናኝና ወንድማማቾች የሆነ የፍቅር ጨዋታ ነው። የአሸናፊና ተሸናፊነት ሳይሆን የወዳጅነት ጨዋታ ነው። ከነሱ ጋር በመጫወታችን በጣም ደስታ ይሰማናል እና ጥሩ የራሳችንን ያየንበት ጨዋታ ነው ለማለት ፈልጋለሁ። አመሰግናለሁ። እንግዲህ ጨዋታ ላይ አንዱ ተሸናፊ አንዱ አሸናፊ መሆኑ አይቀርም። እታሸንፉ ይመስላችኋል? በእውነት የቪአይፒ አመራሩ በሳምንት 3 ቀን እየሰራ ለረጅም ጊዜ የተዘጋጀ ቲም ነው። ጠንካራ ቲም ነው። ያለመሸነፍ ክብሩን አስጠብቆ ያለ ነው። እኛ እንደምንም ብለን ግን ያንን ላለመሸነፍ ክብር ለመስበር እየተጣጣረን እንገኛለን። እንግዲህ ናፍቆት ድሬ የተነፋፈቀ በውጭ ሀገር የሚኖሩ የድሬዳዋ ወዳጆች የድሬዳዋ ተወላጆች የሚገናኙበት ነውና ዘንድሮ ደግሞ ለ4ኛ ጊዜ ነው የሚከበረው። ይሄ ፕሮግራም መዘጋጀቱ ምን ይመስላል? እንዴት አገኘኸው? በእውነቱ ይሄ ትልቅ አይደለም ለድሬዳዋ ለመላው የኢትዮጵያ ከተሞች ምሳሌ መሆን የሚችል ነው። ምክንያቱም ከተለያየ ዓለም መጥተው ዝም ብለ ቫኬሽን አድርገን ከምንመለስ ይልቅ እንደዚህ መተን ተሰባስበን በተለያየ ስፖርት ወገኖቻችን የተቸገሩትንም ሆነ በህይወት የሌሉትን እንደዚህ ቤተሰቦቻችንን እየተጋገዝን የምንቀጥልበት ነው። ለሀገራችንም ለመላው ዓለምም ደስ የሚል ነገር ነው። መላው ደግሞ የመጡትንም ሆነ ያልመጡትን መጥተው ሀገራቸውን እንደዚሁ በተለያየ ስፖርት ተሳትፎ ናፍቆታችንን እንዲወጡ የጥሬን አስተላልፋለሁ። ለ5ኛው የናፍቆት ድሬ ምን እንጠብቅ? ለ5ኛ ናፍቆት ድሬ በእውነት ከዚህ የተሻለ የበለጠ በየአመቱ ብዙ ለውጦችን እያየንበት ያለ ነው። አሁን ደግሞ እየተካሄደ ያለው የከተማችንም በአስተዳደሩ በኩል እየታየ ያለው ለውጦቹ በጣም አስደሳች በመሆናቸው ለሚቀጥለው 5ኛ አመት ደግሞ የተሻለ ሆነው እኛም ከመስተዳድራችን ጋር ተባብረን የተሻለ ነገር እናያለን ብለን እናስባለን። እንግዲህ እንድታሸንፉ ምኞቴ ነው። መልካም እድል። ቴንክ ዩ። እናመሰግናለን ለሁላችሁ። አመሰግናለሁ። እሺ ቴንክ ዩ። አምባሳደር እንግዲህ በድጋሚ ተገናኝተናል በናፍቆት ድሬ ላይ። አመሰግናለሁ። እንግዲህ ዛሬ ኳስ ከፍተኛ አመራሩ ከዲያስፖራው ጋር እየተጫወቱ ነበረ። እርስዎ ደግሞ ለዲያስፖራው ወክለው እየተጫወቱ ነው። አንድ ጎልም አስገብተዋል። እንዴት ነበረ ጨዋታ? እንግዲህ የድሬ ናፍቆት ሳምንት ነው እንግዲህ እያከበርን ያለ ነው። የሱ አካል የሆነ የእግር ኳስ ውድድር ነበር። አሁን ስትከታተሉት የቆያችሁት እንደውም አልተጠናቀቀም። የመጀመሪያው ግማሽ ፍጻሜ የመጀመሪያው ግማሽ ጨዋታ ተጫውቼ ያው ለሌሎቹ እድል ለመልቀቅ ስል ነው አሁን የወጣሁትና በጣም ጥሩ ነበር ጨዋታው። በተለይ የድሬዳዋ ክቡር ከንቲባው ያሉበት ካቢኔውና ሌሎችም ከፍተኛ አመራር ያሉበት የቪአይፒ ቡድን የሚባለው በጣም ብዙ ልምምድ ያደረገና ጥሩ አቋም ላይ እንዳለ አይተናል። እስካሁን ያው 3 ጎል አስገብተዋል። እኛም 1 ጎል ብቸኛ ጎል እየተከተልነው ነበረ ደግሞ ያስገቡት። እድለኛ ሆኛለሁ ማለት ነው እና ጎል በማስገባቴ እድለኛ ነኝ። ከዜሮ ያዳነች ጎል ነች ማለት ነው። ምናልባት የምታሸንፉ ይመስላችኋል? ኳስ እንግዲህ ክብ ነው ይባላል። ስለዚህ በባከነ ሰዓትም ቢሆን ማሸነፋችን አይቀርም ብለን ነው እያሰብን። ምናልባት እንደዚህ አይነት ፕሮግራም መዘጋጀቱ ናፍቆት ድሬ እንደዚህ አመራሩ ከዲያስፖራው ጋር መዘጋጀቱ እንዴት ያገኙት? በጣም ትልቅ መዝናኛ ፕሮግራም ሆኖ ነው ያገኘሁት። እንደገና ደግሞ ለጤናም በጣም ትልቅ ውጤት ያለው ነው። ተመልካቹም ከእግር ኳሱ በተጨማሪ ማለት አሁን በመጫወት ላይ ካሉት የዳያስፖራና የአመራሩ ወይም የቪአይፒ ቡድን በተጨማሪ ታዋቂ ቡድኖች 2 ዙርም ተጫውተዋል። እንግዲህ በጣም እንደተደሰቱ እያየን ነው። ሌሎች የገመድ ጉተታም ሌሎችም ፕሮግራሞች ያው ስቴዲየሙን ድምቀት ሰጥተውት እየተከታተል ነው። እርስ በርስ ለመፈቃቀር የድሮን ትውስታ ለማምጣት እንዲሁም ደግሞ በስፖርትም ጤናን እየጠበቁ አንዳንዶች እዚህ ውስጥ ዳያስፖራ የምንላቸው ታዋቂ የጥንት ተጫዋቾች የነበሩ የተለያዩ ክለቦችን ወክለው የተጫወቱ ማዕከላቸው አሉ። ታዋቂ ዘፋኝም አለ እዛ ውስጥ። በተለያየ ስራ ላይም ተሰማርተው ያሉ አሉ። ያለንበትን ቁመናም እንድንፈትሽ ስለሆነም አንድ ላይ ሆነን እየተሳሰብን ለጤናችንም እንድናስብ በዛው ወንድማማችነትን ነው ስፖርት የሚገልጸው። ለጤናም ነው ለሌላውም ደግሞ መደሰቻ ነው።
በዚህ እድሜው ሰው ከብዙ ልምምድ በኋላ ተመልሶ ሲገባ ሲንቀሳቀስ ሲታይ ራሱን ማዝናኝ ነው። እንግዲህ ሌላውም ይሄን በመመልከት ተመሳሳይ ነገሮች እንደሚያደርግ ይታየኛል። ይሄም ትልቅም ትዝታ ሆኖ ለቀጣይም ሲታወስ የሚኖርናል ማለት ነው። እንግዲህ ኳስ ያው ማሸናፊና ተሸናፊ መኖሩ አይቀርም። መልካም እድል እመኛለሁ እንድታሸንፉ። በጣም አመሰግናለሁ። መልካም። እሺ እግዚአብሔር ይስጥልኝ። ሰላም፣ እንዴት? ሰላም ደህና ነኝ። እንኳን ደህና መጣ። እንኳን ለሀገርህ አበቃ። አመሰግናለሁ። እንኳን ደህና ጠራችሁኝ። በጣም አመሰግናለሁ። እንግዲህ ዛሬ የምንገኘው ከፍተኛ የድሬዳዋ አመራሮች ከዲያስፖራው ጋር እግር ኳስ ጨዋታ እያደረጉ ነው። ጨዋታው ምን ይመስል ነበር? ጨዋታው በጣም አሪፍ ነበረ። ዲያስፖራና ከድሬዳዋ አስተዳደሮች ጋር ነበርን። በጣም ጥሩ ጨዋታ ተጫውተናል፣ ግን ገና አላለቀም። በጣም ደስ ይላል። ታሸንፉ ይመስላችኋል? ነው እነዚህ ሁሌ ትሬኒንግ ስለሚያደርጉት እኛ ቆይተን ስላደረግን ለዛሬው የምናሸንፍ አይመስለኝም። አመንክ ማለት ነው? ገና 10 ደቂቃ ምናምን ቀራ። እየመሩን ነው። እውነቱ መናገር ይሻላል። ያስ ምናልባት ናፍቆት ድሬ እንግዲህ ዘንድሮ ለ4ኛ ጊዜ ነው እየተከበረ የሚገኘው። እንደዛ አይነት ናፍቆት ድሬ መዘጋጀቱ እንደ ዲያስፖራ ምን ይሰማሃል? በጣም ደስ ይላል። እኔ ባይ ዘ ዌይ ለመጀመሪያ ጊዜ ነው ይሄንን ተሳትፎ፣ በ4ኛ ጊዜ ለመጀመሪያ ጊዜ ነው። በጣም ደስ ይላል። ከተማውን፣ ውበቷን፣ ሰው ብዙ አይነት ሰውን መተን ተተዋውቀናል። በጣም ደስ ይላል። ይሄን ነገር ቢቀጥሉበት ለድሬዳዋ አስተዳደር ምስጋና አቀርባለሁ። ምናልባት ለ5ኛው ናፍቆት ድሬ ደግሞ ምን ተዘጋጀ? ምን እንጠብቅ? ዋው ያንንማ በጣም ተዘጋጅተን በሙሉ አቅም በእርዳታም በሁሉም ተሳትፎ በኢንዱስትሪም ተሳትፈን በሙሉ አቅም ተሳትፈን ከእግዚአብሔር ጋር ከአላህ ጋር ብንዘጋጅ ደስ ይለኛል ኢንሻአላህ። በመጨረሻ የምታስተላልፈው መልእክት ካለ? እኔ ማስተላለፈው መልእክት ለድሬዳዋ ሕዝብ እንዳለ በጣም እናመሰግናለን። በጸጥታም በሁሉም በጣም ጥሩ ሰው ናቸው እና ከዚህ በላይም እንጠብቃቸዋለን። እኛ ዲያስፖራ ደግሞ በተቻላችን አቅም ከተማውን ኢንቨስት አድርገን ለማሳደግ በሀገራችን ለዘላለም ትኑራለን ኢንሻአላህ። ስላገኘው ደስ ብሎኛል። መልካም ምሽት ይሁንልን። ቴንክ ዩ በጣም አመሰግናለሁ። ስሙ አይሻ ሚዲያ በጣም አመሰግናለሁ። አንቺና ክሩሽን በጣም አመሰግናለሁ። መልካም ቀን። ቴንክ ዩ። እኛም እናመሰግናለን። ሰላም፣ እንዴት ነህ? ሰላም ነው። አመሰግናለሁ። እንግዲህ እንኳን ለሀገርህ አበቃህ። እንኳን ደህና መጣህ። እንኳን ደህና ቆያችሁ። ቴንክ ዩ። እንግዲህ ዛሬ ናፍቆት ድሬ 4ኛ ዙር ላይ ነው የምንገኘው። ስንት ጊዜ መጣክ? እኔ 4ቱንም ዙር ነበርኩኝና መስራችም ነኝ፣ ፕሮግራም አቀናባሪ ነበርኩና 4ኛ ጊዜ ስናከብር ነው በድሬዳዋ ላይ። ምንም አልቀረህማ? እኔ ምንም ቀርቼ አላውቅምና ሁሌ ሀገሬ ነኝ። እንግዲህ ናፍቆት ድሬ መዘጋጀቱ የተለያዩ የድሬዳዋ ተወላጆች የድሬዳዋ ናፋቂዎች መጥተው የሚገናኙበት ፍቅራቸውን ናፍቆታቸውን የሚወጡበት ነውና ይሄ ፕሮግራም መዘጋጀቱ እንዴት አገኘክ? በጣም ትልቅ እንትን የፈጠረው ድባብ የፈጠረውና የድሬዳዋ ልጆች በቀላሉ የሚገናኙበት እና ናፍቆታቸውን የሚወጡበት መድረክ ሆኖ አሁን ዛሬ 4ኛ ላይ ደርሷል። እንደ ቀልድ የተጀመረ አሁን በከፍተኛ ሁኔታ የሚከበር በዓል ድሬዳዋ ውስጥ ሆኗል። ዛሬ እንግዲህ የድሬዳዋ ከፍተኛ አመራሮች ከዲያስፖራው ጋር እግር ኳስ እያደረጋችሁ ነበረ። ጨዋታ ምን ይመስላል? ጨዋታው በጣም አሪፍ ነው። እነሱ ብዙ ጊዜ ትሬኒንግ የሰሩ ናቸው፣ የተደራጁ ናቸው። ድሬዳዋ ውስጥ ለረጅም አመት ለ2 ለ3 አመት በላይ አብረው በመስራት የተገናኙ ናቸው። እኛ ከተለያየ ሀገር ከተለያየ ቦታ በአጭር ጊዜ ውስጥ ተገናኝተን ለ1 ሳምንት ትሬኒንግ ሰርተን የገጠምናቸው እና ጥሩ ፉክክር ነበርና በጣም ደስ የሚል ፕሮግራም ነው ያሳለፈው። ታሸንፉ ግን ይመስላችሁ? እናሸንፋለን ሳይሆን እኩል እንወጣለን ብለን ነበረ እና እንግዲህ አይታወቅም። ውጤት ኳስ ነው እና ውጤቱ እሱ ነው የሚያውቀው። እንግዲህ በመጨረሻ የምታስተላልፈው መልእክት ካለ? መልእክት ማስተላልፈው ካለ ድሬ ናፍቆት ዛሬ 4ኛ ጊዜ ነው እየተከበረ ያለውና የድሬዳዋ ልጆች ፕሮግራም እየያዙ በዚህ ጊዜ በዚህ አጋጣሚ እየመጡ የሚገናኙበት ሀገራቸው ላይ የሚሰሩበት እና
አገር የምትፈልገውን ነገር በቅርብ የሚያዳምጡበት ፕሮግራም ስለሆነ እንዲታደሙ ለሚቀሩትም ዲያስፖራዎች የድሬዳዋ ልጆች ማአት አሉ በውጭ ሀገር በእነዚህ አይነት ስኬጁል አድርገው እንዲመጡ ጋብዛለሁ። መልካም እድል ብያለሁ እንድታሸንፉ። አሜን። ቴንክ ዩ። አመሰግናለሁ። መልካም እሺ። የምትከታተሉት አሻም ቲቪ ነው። ፕሮግራማችን እንደቀጠለ ነው፣ አላለቀም። የድሬዳዋ አስተዳደር ከፍተኛ አመራሮች ከዲያስፖራው ጋር የእግር ኳስ ግጥሚያ እያደረጉ ይገኛሉ። አብራችሁ ነው። ሰላም እንዴት? ሰላም እንዴት ነሽ? እኔ መስገን። ዛሬ እንግዲህ ናፍቆት ድሬ ላይ ነው የምንገኘውና የድሬዳዋ አስተዳደር ቪአይፒ ቡድን ከዲያስፖራው ጋር እየተጫወተ ነው። ጨዋታ ምን ይመስላል? ያው እንደሚታወቀው ድሬ ናፍቆት ድሬ በሚል የተዘጋጀው ጨዋታ ላይ በየአመቱ በሚዘጋጀው ጨዋታ ላይ እኛ እንሳተፋለን። በዚህ ጨዋታ ላይም አሁን ዛሬ በተለይ ከዲያስፖራ ከመጡ የድሬዳዋ ተወላጆች ጋር እየተጫወትን ያለ ነው። በዚህም እየመራን ያለ ነው። በጣም ደስ የሚል የነበረን የፍቅር እንደገና የመተሳሰብና በአጠቃላይ የስፖርታዊ ጨዋነት የታየበት ጨዋታ ነውና በጣም ደስ የሚል ጨዋታ ነው እየተጫወትን ያለ ነው። አሁንም ብዙ ጎሎች ይገባሉ እና ይቀጥላል የሚል እምነት አለኝና አሁን ተቀይሬ ነው የወጣሁት። እኔ እንደውም ኮንፊደንስ የተናገርከው ዲያስፖራዎችን ስጠይቅ የድሬዳዋ ቪአይፒ ቡድን አይቻሉም እያሉኝ ነበርና የምታሸንፉ ይመስላችሁ? አዎ በደንብ ያው ውጤቱም ይገልጸዋል። በእርግጥ ይሄ የማሸነፍ ሚስጥር የመጣው ዝም ብሎ አይደለም የመጣው። በጣም በሳምንት 3 ጊዜ እንሰራለን። ይሄ የምንሰራው ስራ ወይም የምንሰራው ስፖርት ለዚህ ውጤት ያበቃንና ለማሸነፍም ትልቅ ሞራል የሆነን የምንሰራው ስራ ነውና በጣም ትልቅ ነገር ነው። ናፍቆት ድሬ እንግዲህ የተነፋፈቁ የተራራቁ የድሬዳዋ ተወላጆች የድሬዳዋ ወዳጆች የሚገናኙበት ነው። ዘንድሮ ደግሞ ለአራተኛ ጊዜ ነው እየተከበረ የሚገኘው። የድሬዳዋ አስተዳደር ይህንን ማዘጋጀቱ እንደው ምን ይሰማዋል? ከዲያስፖራውስ ምን አይነት ፊድባክን አግኝቷል? በጣም የሚገርምሽ ነገር ለረጅም ጊዜ ያልተያየን ሰዎች በዚህ በናፍቆት ድሬ በአጋጣሚ የተገናኘንበትም ሁኔታዎች አሉ። ይሄ ምንድነው የተረሳሳ ሰው የሚቀራረብበት እንዲሁም የተነፋፈቀ ሰውም የሚገናኝበትና ናፍቆቱን የሚወጣበት በዓል ነው። ይሄ በዓል ከሌሎች ለየት ይላል ብዬ ነው ማስበው። ሌሎች አካባቢ ላይ እንደዚህ አይነት እንትኖች ይሄ ናፍቆት የሚባል እንትን ያለ አይመስለኝምና ይሄ ነገር መኖሩ በጣም ረጅም አመት በአይን ያላየናቸው ዲያስፖራዎች እንዲሁም እዚሁ ከተማ ውስጥ ሆነን ያላየናቸውን ያላገኘናቸውን ግለሰቦች ያየንበት ናፍቆታችንን የተወጣንበት ነውና በጣም ደስ የሚል በዓል ነው። ይሄ በዓል ሁሌም ቢቀጥል የተነፋፈቀ ሰው የሚገናኝበት በዓል ነውና በጣም ደስ ይላል። ለአምስተኛው የናፍቆት ድሬ ምን ተዘጋጃችሁ? ምን እንጠብቅኛስ? ያው የተለመደው የድሬ ቪአይፒ ቡድን የዋንጫ ቡድን ነው። ዋንጫውን እንደምንበላ ተስፋ አለኝ። ደግሞ እንበላዋለን እርግጠኛ ነኝ። ዛሬውን ጨዋታ በቪአይፒ ቡድን ይመራል ነው ያሸንፋል ነው ሀሳቡ? በትክክል እናሸንፋለን። እንድታሸንፉ ምኞቴ ነው። መልካም ምሽት። መልካም ምሽት ላንቺም። ሰላም እንዴት? እግዚአብሔር ይመስገን። ዛሬ እንግዲህ የድሬዳዋ ኢንተርናሽናል ስቴዲየም ላይ የድሬዳዋ አስተዳደር ከፍተኛ አመራሮች ከድሬዳዋ ዲያስፖራዎች ጋር ነው ግጥሚያ እያደረጋቸው የምትገኙት። ጨዋታ ምን ይመስላል? ጨዋታው አሪፍ ነው። ከጨዋታነት ባለፈ የእርስ በርስ ግንኙነትን ያሳድጋል። በከተማችን ያለውንም የኢንቨስትመንት እንቅስቃሴ ያሳድጋል ስለምናምን በዚህ ጨዋታ ላይ ተሳትፈናል። ዲያስፖራዎችን ኢንተርቪው ሳደርግ የድሬዳዋ ቪአይፒ ቡድን አልቻልናቸውም ጎበዝ ናቸው ብለዋልና ታሸንፉ ይመስላችኋል? ያው እንደምታየው ነው ጨዋታው። ያው በሰፊ የጎል ልዩነት ጨዋታው እንደሚያልቅ እርግጠኛ ነኝ። አልተመጣጠንም። እንግዳ ግን አትቀበሉም? አክብረን ነው እኮ ተቀብለን በደንብ አስተናግደናቸዋል። እንግዲህ ናፍቆት ድሬ የተለያዩ የድሬዳዋ ወዳጆች የድሬዳዋ ተወላጆች በተለያየ ዓለም ሀገር ላይ ያሉ ተነፋፍቀው የሚገናኙበት ፕሮግራም ነውና ዘንድሮ ደግሞ ለአራተኛ ጊዜ ነው እየተከበረ ያለው። አስተዳደሩ ልዩ ትኩረት ሰጥቶ መከበሩ ምን ይመስላል? በዛው አያይዤ ደግሞ የዲያስፖራው ስሜት የዲያስፖራው ፊድባክ ምን ይመስላል? አስተዳደሩ ይህንን ፕሮግራም ሲያዘጋጅ ሰፋ ያለ ዓላማ አለው። አንደኛ ተወላጁ የድሬዳዋ ተወላጆች ድሬዳዋ ከተማቸው በምን ያህል የእድገት ጎዳና እየተጓዘች እንደሆነ ያያሉ።
ይረዳሉ። ከዛም ባለፈ ደግሞ በኢንቨስትመንቱ ላይ የመሳተፍ እድል እንዲኖራቸው እድል ያመቻችላቸዋል። ከዛ ባለፈ ደግሞ የመጡት ዲያስፖራዎች ከተማውን ሳዩ ያለውን ለውጥ ያለውን የከተማውን እንቅስቃሴ ሳዩ በጣም ደስ ብሏቸው ነው እየተሳተፉ ያሉት። ያው በውድድሩም እንደምታያቸው ደስተኛ ሆነው ነው ፈታ እያሉ ያሉት። እንግዲህ ለአምስተኛው የናፍቆት ድሬ ምን እንጠብቅ? ምን ተዘጋጃችሁ? ከአመት አመት ፕሮግራሙ እያደገ የተለወጠና ብዙ ኢቨንቶችን በውስጡ እያስተናገደ ነው ያለው። ስለዚህ በቀጣይ አመት ደግሞ የሚደረገው የድሬ ናፍቆት ፕሮግራም ከዚህ በአማረ በደመቀ ሁኔታ ይካሄዳል ብዬ አስባለሁ። ሁሉም ደግሞ በተሻለ መልኩ ከያሉበት ሀገር መጥተው እዚህ ፕሮግራም ላይ ቢሳተፉ ብዬ ጋብዛለሁ። ስላገኘው ደስ ብሎኛል። እንድታሸንፉ መልካም ምኞቴ ነው። መልካም አመሰግናለሁ። ተመልካቾቼ አሁን የምንገኘው የድሬ ማይክሮ ፋይናንስ ዋና ስራ አስፈጻሚ አቶ ተሾመ አበበ ጋ ነው። ተሾመ ስላገኘው በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል ስላገኘሁሽ። እንግዲህ ናፍቆት ድሬ አራተኛ ዙሩን በደማቅ ሁኔታ እያከበረ ነው። ድሬ ማይክሮ ፋይናንስ ደግሞ ትልቅ አሻራ ጥሎ ነበረ። ምንድነው የሰራው? አመሰግናለሁ። እንግዲህ እስካሁን ድረስ ይሄ ናፍቆት ድሬ በዓል ስናከብር ለአራተኛ ጊዜ ይሆናል። በዚህ ጊዜ ውስጥ ድሬ ማይክሮ ፋይናንስ እስካሁን ድረስ ምንም አይነት ተሳትፎ አልነበረውም። የዚህ አራተኛ ላይ ግን አትሊስት ድሬ ማይክሮ ፋይናንስ ካስመዘገበው ውጤት ካመጣቸው ውጤቶች አንጻር ከሚሰጣቸው የብድርና ቁጠባ አገልግሎቶች ባሻገር በአስተዳደሩ ያሉ የማህበራዊ ጉዳዮች ላይ መሳተፍ ይሆናል። ስለዚህ በተለያየ መልኩ በተለያየ ሁኔታ ላይ ይህ ተቋም በማህበራዊ ጉዳዮች ላለፉት በርካታ ጊዜያት እየተሳተፈ ያለ ነው። እንግዲህ ለመጀመሪያ ጊዜ ደግሞ በዚህ በአራተኛው የድሬ ናፍቆት ለድሬዳዋ ብልጽግና በሚል መሪ ቃል ለሚከበረው ዝግጅት ላይ ለምንድን ነው ተቋሙ እንደ ተቋም የራሱን አሻራ እዚህ የማያሳርፈው የሚለውን ሀሳብ ወስደን እንደ ማኔጅመንት ተወያይተን የቀረበልንን ጥያቄ እኛም በሙሉ ደስታ ተቀብለን እንግዲህ ዛሬ በጨዋታ ላይ የሚገኙትን የቀድሞው የድሬዳዋ ጨርቃጨርቅና የድሬዳዋ ምድር ባቡርን የሁለቱን ጨዋታ ሙሉ ወጪ ስፖንሰር በማድረግ ይህንን ጨዋታ ላይ ህብረተሰቡ ዘና እንዲል የበዓሉም ድምቀት ስለሆኑ ብዙ አሁን እየተጫወቱ ያሉት የዚህ የድሬዳዋ ሌጀንዶች ናቸው። ትልቅ በሀገርም በሀገር አቀፍ ደረጃም እንደገና ደግሞ በከተማችንም ትልቅ ስምን የነበራቸው ተጫዋቾች ስለሆኑ እነሱን ለማበረታትና በቀጣይ ደግሞ በተለያየ መልኩ አልሆነ ቦታ ላይ በኑሮም ደከም ብለው ደጋፊ ያጡ ብዙ ተጫዋቾች አሉ። እነሱን በቀጣይ በማህበር በማደራጀት ወደ ገቢ የሚያስገኝ ስራ ላይ እንዲሳተፉ የማድረግንም እቅድና ዓላማ ይዘን ለምንድነው ከወዲሁ ይሄንን ስፖንሰር በማድረግ ወደ ስራ ማንገባው የሚለውን ሀሳብ ይዘን ነው የገባ ነው። እንግዲህ የድሬዳዋ ልጆች የድሬዳዋ ወዳጆች የድሬ ማይክሮ ፋይናንስ ተሳታፊ በመሆኑ በጣም ደስ ብሏቸዋል። በቀጣይ ድሬ ማይክሮ ፋይናንስን ለአምስተኛ የድሬ ናፍቆት ምን ይዘጋጃል? በምን እንጠብቀው? ከዚህ በተሻለ ምክንያቱም ተቋሙ ከዚህ በላይ ውጤቱን እያሳደገ ውጤታማነቱን እየጨመረና እያሳደገ ስለሚሄድ በቀጣይም እንግዲህ በአምስተኛውም ላይ በተሻለ ደግሞ ይሄንን ዝግጅት የራሱም ስለሆነ ድሬ ማይክሮ ፋይናንስ የድሬዳዋ አስተዳደር ነው። ይሄ ግልጽ የሆነ ስለሆነ እንደ አስተዳደር ደግሞ ምንድነው እሱ ኮንትሪቢዩት ማድረግ ያለበት ምንድነው አሻራው መጣል ያለበት ከሚሰራቸው ስራዎች ባሻገር በማህበራዊ ጉዳዮች ላይ ከዚህ በተሻለ እየተሳተፍን የመጣንባቸው ሁኔታዎች አሉ። እንዲህ በቀጣይም ደግሞ ተሳትፎታችንን እያሰፋን እንመጣለን ብለን ነው ተቋሙን ይህንን ተሳትፎታችንን ለማስፋት ተቋሙን ሁል ጊዜ ምን ማድረግ ያስፈልጋል? ቀጣይነት ያለው ተቋም እንዲሁም ደግሞ አቅሙን ያዳበረ ያደገ ተቋም ማድረግ ይጠይቃል። ስለዚህ ውጤቱ እያደገ በመጣ ቁጥር በአስተዳደሩ የሚገኙ ማህበራዊ ጉዳዮችንም በዛው ልክ እየደገፈ እንዲሄድ ያስችላልና እኛም ውጤታችንን አስጠብቀን በቀጣይ የሚኖረውንም ለአምስተኛ ጊዜ እግዚአብሔር ቢፈቅድና ብንኖር ለአምስተኛ ጊዜ የሚከበረውንም ከዚህ በተሻለ ድጋፍ ማድረግ በዓሉን የጋራችን እናደርጋለን ብዬ ተስፋ አደርጋለሁ። እንግዲህ ድሬ ማይክሮ ፋይናንስ በቅርብ ተሸላሚ ነበረ። የድሬዳዋ ወዳጆች የድሬዳዋ ልጆች በጣም እኔ ድሬዳዋም ልጅ ስለሆንኩ በጣም በኩራት ደስ ብሎን ነበረ። ምን ይመስል ነበረ የሽልማቱ ሁኔታ? እጅግ በጣም ሰርፕራይዝ ነበር። ምክንያቱም እንግዲህ ካሉት በኢትዮጵያ ውስጥ ካሉት በመንግስት የተቋቋሙ ማይክሮ ፋይናንሶች
የብድርና ቁጠባውን እና ሌሎች የምክር የማማከር የመደገፍ ስራውን በተሻለ ውጤት በማስመዝገብ እንግዲህ ተቋሙ በሶስተኛው የአፍሪካ የስራ እድል ፈጠራ ፎረም ላይ 3ኛ ደረጃን በማግኘት ተሸላሚ ሆኗል። ይህንን ሽልማት ስናገኝ በቀጣይ እንግዲህ ተቋሙ ከዚህ በተሻለ ውጤታማ ሆኖ ማስቀጠል የግድ አቅም ሊፈጥር የሚችል ነገር ስለሆነ እኔ በኩሌ እንደ አገርም እንደ ድሬዳዋም ደስ ብሎኛል። የድሬዳዋ ልጆችም ተጠቃሚዎችም ደንበኞችም እጅግ በጣም ደስ ብሏቸዋል። ስለዚህ ይህንን ያገኘነውን ደረጃና ሽልማት መሰረት በማድረግ ቀጣይነታችንን እና ውጤታማነቱን የተቋሙን እያስቀጠል እንሄዳለን ብለን እናምናለን። ስለዚህ ተቋሙ በሚሰጣቸው አገልግሎቶች በሙሉ እንግዲህ ደንበኞቻችን ደስተኛ ናቸው ብለን ተስፋ እናደርጋለን። የበለጠ ደግሞ ሰርተን ውጤታማ ለማድረግ እንጥራለን፣ እንሰራለን ብለን እናስባለን። እንግዲህ በመጨረሻ ማስተላለፍ የምትፈልገው እንደ ድሬ ማይክሮ ፋይናንስም እንደ ስራ አስኪያጅም እንደ ግልም ማስተላለፍ የምትፈልገው መልእክት? እኔ እንግዲህ እንደ ድሬ ብድርና ቁጠባ ወይም እንደ ድሬ ማይክሮ ፋይናንስ ማስተላለፍ የምፈልገው ሁሉም የድሬዳዋ ማህበረሰብ የዚህ ተቋም ደንበኛ ቢሆን እርስ በርሳችን እዚህ ያለውን ህብረተሰብ ስራ አጥ ወጣት በመደገፍም በማገዝም ከፍተኛ አስተዋጽኦ ማድረግ ይችላል። ስለዚህ የድሬዳዋ አስተዳደር ነዋሪ፣ ነጋዴው፣ ባለ ሀብቱም ሌላውም የህብረተሰብ ክፍል ምንም ካለው ላይ በመቆጠብ ለአለው በአስተዳደራችን ለሚገኙ ወጣቶችና ሴቶች የስራ እድል እንዲፈጥርና ወደ ስራ እንዲገቡ ለማድረግ የግድ የህብረተሰቡን እገዛ ያስፈልጋልና ትልቁ አቅማችን ትልቁ ሪሶርሳችን ህብረተሰቡ ተቋሙ ላይ በሚያስቀምጠው ገንዘብ ነው። ይህንን ቁጠባ እያሰፋ በሄደ ቁጥር ቢያንስ እዚህ ያለውን ወጣት የስራ አጥነትን በእጅጉ መቀነስ ያስችላል ማለት ነው። ስለዚህ እኔ በድሬዳዋ አስተዳደር ያለው ወጣቱም ባለሀብቱም ነጋዴውም ሰራተኛውም ሁሉም በሙሉ የድሬ ማይክሮ ፋይናንስ ደብተር ቢኖረው ፈቅዶና ወዶ የድሬ ማይክሮ ፋይናንስ ደንበኛ ቢሆን ያ ማለት ማገዝ ነው። ሌላ ወጣቱን ማገዝ ነው፣ ሴቶችን ማገዝ ነው፣ ስራ አጦችን መደገፍ ስለሆነ እንደ ተቋም ማስተላለፍ እንፈልገው ይሄን ካደረግን እጅ ለእጅ ተያይዘን ተቋሙንም ማሳደግ እንችላለን። የስራ እድል ፈጠራውንም በዛው ልክ መጨመርና ማሳደግ እንችላለን። ስለዚህ የድሬ ማይክሮ ፋይናንስ ደንበኛ እንዲሆኑ በዚህ አጋጣሚ ለመጠየቅ እወዳለሁ። አመሰግናለሁ። እንግዲህ ድሬ ማይክሮ ፋይናንስ በጣም በአጭር ጊዜ እየተለወጠ እያደገ ያለ ተቋም ነው። ይበል የሚያሰኝ ተግባር ነው። እናንተም በርቱልን። ስላገኘው ደስ ብሎኛል። መልካም ምሽት። እኔም አመሰግናለሁ። ስላገኘኋችሁ ደስ ብሎኛል። ዛሬ እንግዲህ የድሬዳዋ ኢንተርናሽናል ስቴዲየም ነው የምንገኘው። የድሬዳዋ ከፍተኛ አመራር ከዲያስፖራው ጋር ጨዋታ አድርጎ ነበረ። ጨዋታ ምን ይመስላል? ውጤቱን አይተናል፣ ግን ምን ይመስላል? አዎ ጨዋታው በጣም ጥሩና ደስ የሚል ነው። አዎ የዚህ ጨዋታ ዋናው ዓላማው በዲያስፖራውና በከፍተኛ አመራሩ መካከል ትስስርን መፍጠር ነው። ጨዋታው ፍሬንድሊ የወዳጅነት ጨዋታ ነው። ስለዚህ እጅግ በጣም ቆንጆ ጨዋታ ነው። አመራሩና ዲያስፖራው የተዋወቀበት አብሮ የተጫወተበት ጨዋታ ነው። ያው በዚሁ አጋጣሚ የድሬዳዋ ቪአይፒዎችን እንኳን ደስ አላችሁ ለማለት ወዳለሁ። ተሸንፈን አናውቅም ነው ያሉኝ። አዎ እውነት ነው። እኛም እውነት ለመናገር የተዘጋጀ ነው በአጭር ጊዜ ነው። ያው ድሬዳዋ ቪአይፒ ጠንካራ ቡድንና በሳምንት 3 ቀን የሚሰለጥን ቡድን ነው። ግን ዲያስፖራውን በዚህ ባለው ጊዜ በአጭር ጊዜ ተቀናይቶ ይህንን ቲም ፈጥሮ ወደ ሜዳ ገብቶ መጫወቱ በራሱ ጥሩ ነው። እጅግ በጣም ደስ የሚል ጨዋታ ነበር። በማሸነፋችሁ ቅር አላለህም እንዴ? በዚህ ጨዋታ በነገራችን ላይ አሸናፊና ተሸናፊ የለም። ሁላችንም አሸናፊዎች ነን። ያው ጎል እነሱ አግብተው ዋንጫ ያስዳሉ። ዲያስፖራዎችን እየጠየኩኝ ነበር። አንተ ደግሞ የዲያስፖራ ዋና ኃላፊ ነክና የናፍቆት ድሬ ዘንድሮ 4ኛ አመቱን እያከበረ ነው። በጥሩ ሁኔታ ነው እየተከበረ ያለው። እንዴት አገኛችሁት ብዬ እየጠየኩኝ ነበረ። ይሄ ዛሬ ደግሞ 3ኛ ቀን ላይ ነው ተገኝተን ስፖርታዊ ውድድር እየተደረገ የነበረው። የእነሱስ ፊድባክ ምን ይመስል ነበረ? እናንተስ እንዳስተዳደር እንዴት አገኛችሁ? ጠበቃችሁት ነው? በትሬኒንግ በምናደርግበት ሰዓት የነበረው የዲያስፖራ ቁጥር አንድ ቡድን የማይሞላ ነበር። ከዛ በኋላ እንደገና ተጠራርተው ነው የመጡት። ዛሬ ደግሞ 2 ቡድን መስራት የሚችል ቲሞች ነበርን። ግን ያው ትሬኒንግ ባረገ መቀናጀት በሚችልበት በሚለው አጫውተናል። በጣም የሚገርመው ካይሻቸው ሰከንድ ጀነሬሽን የሆኑ ዲያስፖራዎችን መጥተዋል። ያንግ የሆኑ ልጆች እና ሮናልዶን የሚተኩ ነው መሰለኝ እያገቡ ሱ ምናምን የሚሉ እና እርግጠኛ ነኝ የዲያስፖራዎቹ እንደተደሰቱ
ላኩሽ ቅድም የድሬዳዋና ስፖርቱ የተያያዘ ነው። ጠዋት ብስክሌት ነበር፣ ያው አንዷ ዲያስፖራ ስታጅብ ነበር ካይሻት። አሁን ደግሞ እግር ኳስ ነበር እና ሌሎች አዝናኝ ስፖርት ውድድሮች ነበሩ። ያው የባቡርና የኮተን በዚህ ሰዓት እየተላለፈ ነው። እኛ ግን ግባችንን መተናል። ቅድም ላኩሽ አሸናፊነት ሳይሆን አመራሩ ከዲያስፖራው ጋር ወርዶ መጫወቱ፣ ዲያስፖራውም ከዛ ርቀት ያንዳንዱ 21 ሰዓት የሚፈጅ ጉዞ አድርጎ መጥቶ ተዘጋጅቶ ትጥቅ አዘጋጅቶ መጫወት መቻሉ በጣም ጥሩ ነው። እንደውም ሌላ ጊዜ ይህን ያህል ዲያስፖራ ኳስ ተጫዋች ተገኝቶ አያውቅም ነበር። እንደውም በዚህኛው በአራተኛው አንድ አቺቭ ያደረግነው ምንድነው የዲያስፖራው የእግር ኳስ ተጫዋችነት ብዙ ማፍራት ችለናል። እንደውም ብንሰራበት የተሻለ ውጤት እናገኝበታለን። ምናልባት ለአምስተኛው የናፍቆት ድሬ ላይ በጣም በርካታ ሁነቶች እንደሚዘጋጁ ከዚህ በተሻለ እንደሚዘጋጅ አስተዳደሩ እየሰማሁኝ ነበርና በስፖርቱስ ዲያስፖራው ተነቃቅቶ ለማሸነፍ ይመጣል ወይ? አዎ እንትን ነው ቁጭት እኮ ነው የፈጠረብን አንድ ነገር እሱ ነው እኮ። አሁን ቀደም እንዳልኩሽ እንትን ብለናል። ቁጭት ሊፈጠርብን የቻለው አመራሩና ዲያስፖራው አብሮ መጫወቱ፣ አብሮ መቆሙ፣ አብሮ ሰላም መባባሉ። ያው የኛ የዲያስፖራ ቡድን በክቡር አምባሳደር አቶ ፍጹም አረጋ የተመራ ነበር። እሳቸው የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር ናቸው። በዚህ በዲያስፖራ ቲም ላይ መሪ ሆኖ መግባት ለኛ ትልቅ ግብ ነው። አው በካናዳና በአሜሪካ አምባሳደር የነበሩ ናቸው። የዲያስፖራውን ኢንተረስት ያውቁታል። ከዛም አኳያ ያው ድሬዳዋ መጥተው ደግሞ ዲያስፖራውን በአግባቡ መርተው ወደ ሜዳ ገብተው ጥሩ የሆነ ጨዋታ ተጫውተን ሰውነታችንም እንትን ያልንበት ነው። ስፖርት ከወዳጅነት ባሻገር ጤንነት ነው። ስለዚህ በዛ ረገድ ዲያስፖራው እንደውም አንዳንዶቹ ማንገምታቸው ልጆች በተሻለ ሁኔታ ፐርፎርም አድርገዋል። ስለዚህ እንደውም መስራት አለብን። ካሁኑ ቁጭት ወስደን እዚህ ያለ ነው ለጤና መግባባት ነው። ኳስ የአንድ ሰው ውጤት አይደለም፣ የአንድ ሰው የግል ብቃት አይደለም፣ የጋራ የቡድን ውጤት ነው። ስለዚህ ያ ደግሞ ያው ኳስ የቡድን ውጤት የሚፈልግ ከሆነ እንደ ዲያስፖራ መደራጀትና መቧደን አለብን ማለት ነው። ስለዚህ በዚህ ረገድ የአመት ሰው ይበለን በደንብ ተዘጋጅተን ቪአይፒ የመጀመሪያው አሸናፊ ልንሆን እንችላለን። እኛም መተን ይህንን ለማብሰር ያብቃን። አሚን አሚን አሚን። እውነት ነው። ስላገኘው ደስ ብሎኛል ቢኒዬ። መልካም ምሽት። አሚን ለሁላችንም። ስትከታተሉ የነበረው ፕሮግራም ይሄንን ይመስል ነበር። እንደወደዳችሁት ባለሙሉ ተስፋ ነን። የድሬዳዋ አስተዳደር ከፍተኛ አመራሮች ቪአይፒ ቡድን በአሸናፊነት ፕሮግራሙ ተጠናቋል። በቀጣይ ፕሮግራም እንገናኛለን። መልካም ሳምንት።